ይኸውላችሁ ሞኝ እንዳትሆኑ እኔ በእውነት ነው የምላችሁ፣ እንደሚወዳችሁ ወንድም ነው የምመክራችሁ። ከጥቂት ዓመት በኋላ ዞር ስትሉ የምትጸጸቱበት አይነት ውሳኔ እንዳትወስኑ። በፍጹም ኢሞሽናል እንዳትሆኑ። በጣም ፐርፐስፉል የሆነ ህይወት ነው። ዓላማውን እወቁት። እግዚአብሔር በህይወቴ ላይ ኢየሱስን ማክበር ፈልጓል። አዎ እኔ ምን እፈልጋለሁ አትበሉ። በዚህ ጉዳይ እግዚአብሔር ምን ፈልጓል? በዚህ ጉዳይ ላይ እግዚአብሔር ምን ነው የሚፈልገው? እንዴት አድርጌ ላክብረው ነው ማለት ነው። ያማረንን አይደለም ማድረግ ያለብን፣ የሚፈልገውን ዲዛይን ውስጥ እንግባ። ለምን መሰላችሁ? የሆነ ዘመን አለ። አሁን ስለኔና ስለናንተ የሚጻፍ ጥቅስ የለም፣ የሚጻፍ መጽሐፍ ቅዱስ የለም። መጽሐፍ ቅዱስ ተጽፎ አልቋል። በሰማይ ግን ነገ በእግዚአብሔር ፊት ስንቀርብ ይሄ ጥቅስ ለኛ መደገም አለበት። ዳዊት በዘመኑ የሚለው ቃል የራሳችሁን ስም አስገብታችሁ እከሌ በዘመኑ በዘመኗ የእግዚአብሔርን ፈቃድ አገልግለው አንቀላፍተዋል። አዎ በዘመኗ በሰጣሁት ዕድሜ፣ በሰጣሁት ጊዜ፣ በሰጣሁት ፖቴንሻል፣ በከፈትኩለት በር ፈቃዴን አገልግሎ አለፈ ማለት አለበት እግዚአብሔር። ዋው! እንዴት ድንቅ መልእክት ነው በእውነት። እግዚአብሔር ለእያንዳንዳችን ይህንን ያደርግልን። ለእያንዳንዳችን በእያንዳንዱ ነገራችን እግዚአብሔርን ማክበር ይሆንልን። በእውነት በእያንዳንዱ ነገራችን እግዚአብሔር በዚህ ነገሬ ሊከብር ይገባዋል። መጽሐፍ የምትበሉ ወይም የምትጠጡ ቢሆን ያንንም እንኳን ቢሆን እግዚአብሔር ክብር እንዲሆን እንድታደርጉት አድርጉት ብሎ ይነግረናል። እና እግዚአብሔር በእውነት ይህንን ያደርግልን። ለኛ ለክርስቲያኖች መጽሐፍ የተናገረልን ወይም ከኛ ኤክስፔክት የሚያደርገው ህይወት ይህንን ነው ማለት ነው። ለእግዚአብሔር ክብር የሆነ ህይወትን እግዚአብሔር አምላክ ለእያንዳንዳችን ይህንን ያደርግልን። እያንዳንዱን ነገራችንን ለእርሱ ክብር ማድረግ የምንችልበትን ጸጋ በእውነት ጌታ ያብዛል።